አባዬ በጣም እኮ አስጨንቀህን ነበር። እንኳን ደህና መጣህ። አባዬ ምንድን ነው? ዝም በሉ እናንተ፣ አይመለከታችሁም። ምን? ቆይ ቲና፣ ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይን? ለምንድን ነው? ልቀቀኝ። ተዋት በቃ። አባዬ ማታ እሷ አልነበረችም ልታስገድለኝ ሞከረችው። እኔ ነኝ ላስገድለኝ የነበረው። ምን? ትሁቴ፣ አንቺ ልጄ ነሽ። አንቺ አደጋ ውስጥ ስትወድቂ ዝም ብለን አናየም። ችግርሽ ችግራችን ነው። እሺ ይኸውልሽ ትሁት፣ አንቺ ለኛ የፍቅር ምሳሌ ነሽ። በአንቺ ብዙ ነገር አልፈናል። እንደዚህም እንደምታየው አንድ እንድንሆን አድርገሽናል። ስለዚህ ምንም ቢገጥምሽ እኛ ከጎንሽ ነው። በጣም አመሰግናለሁ። ስለ ሰውየው ግን ማወቅ ይኖርብናል። ሰውየው ማን ነው? ትሁት ሁሉንም ነገር ለአባዬ ተናገረች። አባዬም ለካሌብ ትሁትን ከአባት የተሰጠች አደራ ናት፣ እኔ እየደከምኩ ነውና አንተ መንከባከብ ይኖርብሃል ብሏል። ቲና አሁንም በድጋሚ ማስመሰሏ ተሳክቶላታል። ምክንያቱም ከቤት እንድትወጣ ማስጠንቀቂያ ቢሰጣትም የትሁት አፍቃሪ እኔ ነበርኩ ሰው እየሸለገለ የነበረው ብሏት ስለነበረ ትሁትም ቲና ወደ ቤት እንድትመለስ አድርጋለች። ዳኒና ኤደንም ታርቀዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው ትሁት ተከታታይ ድራማ እንግዲህ የትሁት አፍቃሪ አባዬን ሊወጋው የነበረ ቢሆንም አባዬ ትንሽ እየታገለ ስለነበረ እንግዲህ በዛን ሰዓት ለመውጋት ደግሞ ሌላ ልጅም መታ አባዬን አትርፈዋለች ማለት ነው። እሷ ባትደርስና ባትጮህ ኑሮ ከባድ ችግር ይፈጠር ነበር። በእርግጥም አባዬም የዋዛ አልነበረም፣ በቦክስም ለግቶታል። ግን ደግሞ የትሁት አፍቃሪ ለሞራልህ ብዬ ነው የሚልም ሀሳብ ሰጥቶ ነበር። ዞሮ ዞሮ ግን አባዬ በሰላም ወደ ቤት መመለሱ ነው እና ወደ ቤት ተመልሷል። ቤት ውስጥ ካሌብም ትሁትም እጅግ በጣም ተጨናንቀዋል። ካሌብ አባቴ የሆነ ነገር ቢሆን ከአንቺ ራስ ላይ አልወርድም እያለ ነበር። እናም እንግዲህ እነሱም በዚህ ሰዓት የት ደርሶ ይሆናል፣ የት ሄዶ ነው እስከዚህ ድረስ አምሽቶ ያቁም እያሉ ትሁትም ካሌብም እጅግ በጣም ተጨናንቀው ነበር። ትሁትም ዛሬ እገላገለዋለሁ የአባትን ሬሳ ለመቀበል ተዘጋጅ እያለች በልቧ፣ በአንደበቷ ደግሞ ፖሊስ ጣቢያ እንዲሄዱና እንዲያመለክቱ እሷ ምንም እጇ እንደሌለበት ብትናገርም ካሌብም እኔ አንቺን በጭራሽ ላምንሽ አልችልም እያለ ነው። ትሁትም ካሌብ ፊትህ ላይ እንዲያስታውቅብህ አታድርግ፣ በዚህ ልክ ጥላቻችንና ጥርጣሬያችን ፊታችን ላይ መታየት የለበትም እያለ ነው። ካሌብም ከዛ ሁሉ ተንኮል በኋላ ልታምኛት ነው? ከኛ በፊት እኮ ቲናን የምታውቂያት አንቺ ነሽ እያላት ነበር። እንደዛ ማለት ሳይሆን ጥላቻችን ፊታችን ላይ እንዳታየው በሚል ነው እያለ ነበር። እንግዲህ በስተመጨረሻም አባዬ ከስንት ጥበቃ በኋላ ወደ ቤት ተመልሷል። ወደ ቤት ሲመለስም ቲና ምንም እንዳልተፈጠረ ቆማ እየጠበቀች ነበር። አባዬ ግን አንቺ ሰይጣን፣ አንቺ አስመሳይ፣ አሁንም በድጋሚ ያደረግሽው፣ ቆይ ከኔ መሞት አንቺ ምንድን ነው የምትጠቀሚው እያለ ነበር። እንደ አባዬ ምንም አልገባንም፣ ምን እያልክ ነው ቢሉትም በጩቤ ልታስወጋው እንደነበረ ተናግሯል። ካሌብም ምን እያልክ ነው አባዬ፣ እንደ ቀልድ ነው እንደምትናገረው እያለ ሲልም እና አንቺ ነሽ ከአንቺ ውጭ ሌላ ጠላት የለኝም ቢልም እሷ ምንም እንደማታውቅ እያስመሰለች እያለቃቀሰች ነበር። ካሌብም ጉሮሮዋን አንቆ ሊገላት ሲል አባዬ አይ በእጅህ ስበብ እንድትሆንብህ ልጄ አልፈልግም፣ በሷ ስበብ ወንጀለኛ እንድትሆን አልፈልግም እያለ ነው። እናም እንግዲህ ቲና ወደ መኝታ ቤት ገብታ ለምን እንዴት እንዲህ ሊሆን ቻለ፣ ሰውየውን ለምን አልገደልከውም እያለችው ነበር። የትሁት አፍቃሪም እንግዲህ መግደል እንዳልቻለ ሲነግራት አንድ ሽማግሌ እንዴት ያቅታል፣ እዚህ ቤት የነበረኝ ቆይታ አልቋል፣ ከቤት ተባረርኩኝ እየወጣሁ ነው እያለችው ነበር። እሱም መፍትሄ እንዳለ ከቤት እንደማትወጣ ነግሯት፣ በዛ ላይ ደግሞ ነገም ሌላ ቀን ነው፣ ዛሬ የመጨረሻ ቀን አይደለም፣ አንቺ ብቻ ዝም ብለሽ ስራሽን ስሪ ብሏት ነበር ማለት ነው። እናም እንግዲህ በስተ መጨረሻም ቲና እቅዷ መልሶ ተሳክቷል። የትሁት አፍቃሪ ለትሁት ስልክ ደውሎላታል። ትሁት ስልኩን አንስታ እንግዲህ እየተከተላት እንደሆነና አብሯት የነበረውን ሰውየውን ሊገለው የነበረው ቲና ሳትሆን እሱ እንደሆነ ተናግሯል ማለት ነው።
ይሄ ማለት ትሁት አሁን እንደምታስበው ከሆነ ሙሉ ቤተሰቡ የቲና እጅ እንደሌለበት እነሱ የሚያውቁት እንደዛ ነው። የቲና ማስክ የሚገለጠው መች ይሆን ማለት ቲናና ይህ ሰውዬ እንደሚተዋወቁ የእሷ ቅጥር እንደሆነ በምን መልክ ይታወቅ ይሆን? ግን አሁን ለጊዜው ቲና ተሳክቶላት እንግዲህ ቲና ጓዟን ጠቅላ ልትወጣ ስትል በአሁኑ እኔ ምንም የለሁበትም እጄ የለበትም፣ ግን ደግሞ ይኸውና ሄጃለሁ ቻው እያለች ባለ ጊዜ ነበር እንግዲህ በእሷ ስበብ እሷ ወደ እሱ እስካልሄደች ድረስ ሁሉንም ሰው በዙሪያው ያለውን እንደሚጨርስ ነግሯት ስልኩን የዘጋው። አባዬ እኔ ነኝ ላስገድል የነበረው ስትል ቤተሰቡ በሙሉ ተደናግጧል። ሁላቸውም ተደናግጠው ነበር። እንዴ አንቺ እንዴት ነው ልትገልኝ የምትችይው? ከስንት ሞት አድነሽኝ አሁን የምትገልኝ እንዴት ነው? ምንን አስመልክቶ ነው እያለ ነበር። በጭራሽ ትሁቴ እኛ እየገባን አይደለም ሲላትም እንግዲህ እሷን ሲያሳድድ የነበረ ሰው እዛም ቤተሰቦቿን ሲያሰቃይ የነበረ ሰው አሁንም ተከትሏት እዚህ ድረስ መጥቶ እሱ እንደሆነ ተናግራለች። አባዬም እኔን ከስንት ሞትና ከስንት ጭንቅ አውጥተሽኝ አንቺን ለጭንቅና ለዚህ ሰይጣንማ አሳልፌ በጭራሽ አልሰጥሽም፣ ለዛ ነበር ልትሄጂ የነበረው ደብዳቤውን የጻፍሽው ሲላትም አዎ ለእናንተ ብዬ ነው፣ እናንተ እንዳትጎዱብኝ ብዬ ነው እያለች ነበር። ስለ ሰውየው ማንነትና ምንነት በደንብ አብራርታ ዘርዝራ እንድትነግራቸው አድርገዋል። ግን ደግሞ ቢሆንም ካሊብም ሆነ አባዬም አልፈ አሳልፈን ለሱ ልንሰጥሽ አንፈልግም ህግ ባለበት ሀገር ቢሏትም እሱን ምንም ህግ እንደማይዳኘው ተናግራለች። ግን ደግሞ የፈለገ ነገር ቢሆን ልጁን አሳልፎ እንደማይሰጥ አባዬ ተናግሯል ማለት ነው። ትሁት ግን እነሱን ከማስክለነት በእነሱ ላይ ችግር ከመፍጠር ይልቅ በራሷ ወደሱ መሄድን መርጣ ነበር። ግን ደግሞ አባዬ በጭራሽ ለእንደዚህ አይነት ህይወት አሳልፌ አልሰጥሽም፣ አንቺ ልጅ ነሽ፣ እኔም አባትሽ ነኝ። አንቺ በእኔ ችግር መከፋት፣ ሀዘን፣ ጭንቀት በስንት ነገር መሀል ሁኜ ውስጡኛ አንቺ አብረሽ ነበርሽ። አሁን ግን አንቺን ለማትፈልጊው ህይወት በጭራሽ አሳልፌ ልሰጥሽ አልችልም። አባት ልጁን አይጥልም። ስለዚህ አንቺን እስከ መጨረሻው ድረስ ነፃ አወጣሻለሁ ብሏል። እንግዲህ አባዬና ካሊብ በትሁት ጉዳይ አውርተውበታል። ካሊብ እንግዲህ ምን ማድረግ ነው የምንችለው ቢልም አባዬ ከዚህ በኋላ እኔ ሽማግሌ ነኝ፣ ደካማ ነኝ፣ በጉልበትም ሆነ በምንም እኔ ከሱ ጋር እኩል ላልሆን እችላለሁ። ግን ደግሞ ትሁት ከአባትህ የተሰጠችህ አደራ ናት እና ጠብቃት ብሎታል። ዳኒ መንገድ ላይ ኤደንን ጠብቆ ሰላም ብሏትና ሊያት ብቻ እንደመጣ እንደስከዛሬው ይቅርታ በማለት ጊዜዋን እንደማያጠፋባትና እሷንም እንደማያስጨንቃት ነግሯታል። እንግዲህ ኤደንም እንደዛ ሲላት ለማየት ብቻ ነው የመጣው፣ ሌላ የምትነግረኝ ያለህ መስሎኝ ብትለውም ሌላ ምንም ሊነግራት የሚፈልገው ነገር እንደሌለና ግን ደግሞ ሊያያት ብቻ እንደመጣ ሲነግራት ክፍት ብሏት ነበር። እሺ በቃ ብላ ከተራመደች በኋላ መቼም ቢሆን አፈቅርሻለሁ፣ የምትፈልጊው ወንድ አንድ ቀን እሆንልሻለሁ፣ ሁልጊዜም አፈቅርሻለሁ እያለ ይናገር የነበረውን ድምፅ ስትሰማ ደስ ብሏትና ፈገግ ብላ ወደ ኋላ መልከት ብላ ወደፊት መንገዷን ቀጥላለች። እሱ ላይሽ ብቻ ነው የመጣው ሲላት የቆረጠ መስሏት ከፍቷት ነበር። እናም እንግዲህ ኤደን ወደ ቤት ሄዳለች። ወደ ቤት ስትሄድ ግን ትሁት ከራሷ ጋር አልነበረችም። እጅግ በጣም ደብሯትና ከፍቷት ነበር። እናም እንግዲህ ምን እንደተፈጠረ እየጠየቀቻት ነበር። የተፈጠረው ነገር ከባድ እንደሆነና እዛ ቤተሰቧን ሲያስቸግር ሲያሰቃይ የነበረ ሰው አሁን ደግሞ ተከትሎ እዚህ ድረስ መጥቶ ያለችበትን እንዳወቀና በአባዬም ላይ የግድያ ሙከራ አድርጎ እንደነበረ ተናግራለች። እንደ ህግ ባለበት ሀገር እንዴት ነው ይሄ ህግ ባለበት ሀገር ይሄ የሆነው እንዴት ነው ብትለም ኤደን እሱ ማንም ህግም ምንም የሚያስቆመው እንደሌለ ተናግራለች ማለት ነው። እንግዲህ ትሁት አሁን ሁለት ልብ ሆናለች። ቤተሰቤን ከማስጨርስ ወደሱ ልሂድ ወይ ብን ብዬ ልጥፋ፣ በሌላ በኩል ደግሞ ወታ እንዳጠፋ የምትከታተላት የራሷኑ ይዤ ቤት ድረስ አመጣልሃለሁ እያለችና ቤት ውስጥ የሚፈጠረውን እያንዳንዱ ጥቃቅንም ሆነ ሰዎቹ የሚያስቡትን ነገር ለሱ አመላላሽ እንድትሆን ቲና ተቀምጣለች። ግን በቲና ማንም ሰው መጠራጠር አለመቻሉ ትልቅ ችግር እየፈጠረ ያለ ይመስላል። በተለይ ትሁት ያን ያህል ድሮ የምትጠራጠራትን ያህል አሁን ላይ ያን ያህል እየነቃች አይደለም፣ ደንዝዛለች። የሆነ እንደ መጀመሪያው አይደለችም። ግን ትሁት ከቲናን ብትከታተላት እንደ መጀመሪያው የሆነ ነገር ታቅ ነበር። ምክንያቱም ቲና ከሱ ጋር ቀኝ እጁና መስራቷን ብታቅ ኖሮ ቢያንስ የሆነ ነገር መፍጠር ትችል ነበር። ግን ደግሞ አሁን ቲና
ትሁት ድንዝዝ ብላለች። የቤቱን እየተጫወተች ያለችው ባጠፋችው ጥፋቷን ቢሆን ያለ ስህተት የታምቼ እያለች የቤቱ ዋና ሙድር የሆነችው እንግዲህ ቲና ሆናለች ማለት ነው። እናም እንግዲህ ትሁት ልታናገረው ሰተት ብላ ያለበት ድረስ ሂዳ ነበር። ኒና አጠገቤ እንዳትቀርብ ርቀትህን ጠብቅ ብለው እባክህ ተወኝ ብለው ነበር። እሱ የእሷ ብቻ እንደሆነ እሷ የእሱ ብቻ እንደሆነች ነግሯት በጭራሽ መቼም ቢሆን ሊተዋት እንደማይችልና እሷን የሌላ ሆና ማየት እንደማይፈልግ ነግሯት ነበር። እናም ደግሞ እሷን በጣም እንደሚያፈቅራት ሲነግራት ለእኔ የምታስብልኝና የምትወድኝ ከሆነ እባክህ ተወኝ ህይወት የልኖርበት ብትለውም በዙሪያሽ ያለ ሰው ጨርሳለሁ እንጂ አንቺ የሌላ ሆነሽ በጭራሽ ልትኖሪ አልፈቅድልሽም ብሏታል። ትሁትም እባክህ ተወኝ፣ የሚወድ ሰው እኮ ለሚወደው ሰው ደስታውን ነው የሚያከብረውና እኔ ምን ልሆን ከዛም ከዚህም አሳደድከኝ፣ እባክህ አሁን እንኳን የራሴን ኑሮ ልኖር ብትለውም በጭራሽ ብሏታል። እንደውም ሀገራችን ተመልሰን የማንሄድ ከሆነና አንቺ ወደ እኔ የማትመጭ ከሆነ በዙሪያሽ ያለን ሰው ሁሉ እጨርሳለሁ ብሎ አስፈራርቷታል። ትሁት የምታረገው የምጨብጠው ጠፍቷታል። ግን ደግሞ ቤተሰቡ በትሁት ዙሪያ አንድ ላይ መክሯል። በሌላ በኩል ዳኒ ከቲና ጋር ተቀጣጥረው አጊቷት ነበር እና ዳኒም ለሷ ምንም አይነት ስሜት እንደሌለው እንደማያፈቅራት ሲነግራት እሷ ግን ያለሱ መኖር እንደማትችልና እንደምታፈቅረው ተናግራለች ማለት ነው። እሱ ግን ምንም አይነት ስሜት እንደሌለውና ከሷ ጋር እንደድሮ በተንኮሏ ምንም የመተባበር ሞራልም እንደሌለው ከጎኗ መቆም እንደማይችል ነግሯታል። እሷም ነገሩን ቀለል አድርጋ ነበር እንግዲህ የምትመርጠኝ ከኔ ጋር መቆም ከፈለክ ከኔ ጋር መኖር የሚያስደስተ ከሆነ ምርጫህን አከብራለሁ ብላ ነበር። ግን እሱ ደግሞ እንደማይወዳት ሲነግራት እሺ በቃ ብላ ነበር የሄደችው። ይሄ ነገሯ ደግሞ መለሳለሷ ለዳኒ የሆነ እያሰበች ያለው ነገር ይኖራል የሚል ጥርጣሬ ፈጥሮበታል። ምክንያቱም ዳኒ ቲናን ጠንቅቆ ያውቃታል። ከዚህ በፊት የምታረጋቸውን ተግባሮች ሁሉ ስለሚያውቅ አሁን በሰላሟ ነው ወይ ይሄ እያረገች ያለችው? የሆነ ሴራማ የሸረበችው የምታረገው ነገር አለ፣ ያሰበችው ነገር አለ የሚል ጥርጣሬን ፈጥሮበታል። ቤተሰቡ አንድ ላይ ተሰባስቦ እንግዲህ ቲና ለአንድ ላይ ለመሰባሰባቸው አሁን ላይ ለመድረሳቸው የቤቱ ሰላም እንዲመለስ የተቻላትን አስተዋጽኦ አድርጋ እዚህ ደርሰናል። ባንቺ ነው ይሄ ሁሉ ነገርና አንቺ ችግር ሲገጥምሽ ደግሞ እኛ ለችግርሽ አሳልፈን አንሰጥሽም፣ ሁላችንም ከጎንሽ ነን፣ እኛ አለንልሽ ብለዋታል። ትሁትም ደስ ብሏት ሁሉንም ቤተሰቡን አመስግና እንግዲህ ቀጣይ ደግሞ ምን ሊፈጠር ይችል ይሆን? የትሁት አፍቃሪስ ከቲና ጋር መሆኑ ይጋለጥ ይሆን ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ